በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም መንግስቱ ዘለዓለም የካቴድራላችን ዋና አስተዳዳሪና አባጋ ክርስቶስ ለሁላችን መንፈሳዊ እረኛ፣ ክቡር አባታችን ሊቀ ጠበብት መምህር ጦመ ልሳን አለሙ የካቴድራላችን ምክትል አስተዳዳሪ፣ ክቡር መምህራችን መጋቢ ሐዲስ የኔታ ጳውሎስ ዮኔ የካቴድራላችን የመጽሐፍ መምህርና የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራን ወንጌል፣ ወንድሞች ዲያቆናት፣ በዛሬው ዕለት በቅድስት ቤተ ክርስቲያን ጋብቻቸውን የፈጸማቸው የቅድስት ቤተ ክርስቲያን ሙሽሮች፣ ማህበረ ምዕመናን ወምዕመናት ሁላችሁም በክርስቶስ ፍጹም ሰላም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በክርስቶስ ፍጹም ሰላም እንደምን አደራችሁ? እንኳን አደረሳችሁ። እንዲህ ነው መልሳችሁ። እንዲህ በደንብ ልል ብላችሁ እግዚአብሔርን አመስግኑ። አንደኛ ያው የትንሣኤ ሰሞን 50 ቀን በሙሉ እንደ አንድ ቀን የሚታሰብ ነው። ሁለተኛ ደግሞ ዛሬ ደግሞ ዳግም ትንሣኤ ብለን የምናስበው ዕለት ስለሆነ ለዚህ ያደረሰን እንዲሁም የከበረች ዕለት ስለሆነች ዕለተ ሰንበት ለዚህ ያደረሰን ማን ይመስገን? በደንብ አመስግኖት እግዚአብሔር። እንዘ እጽው ኆኅት መጽአ እግዚእ ኢየሱስ፣ በሮቹ ተዘግተው ሳለ ጌታ ኢየሱስ ክርስቶስ መጣ። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ የምናገኘው ኃይለ ቃል እንደ እግዚአብሔር መልካም ፈቃድ ባለን ጥቂት ሰዓት ቃሉን የምንማማርበት የትምህርታችን ርዕስ በሮቹ ተዘግተው ሳሉ ኢየሱስ መጣ በሚል ርዕስ እንማማራለን። ቃሉን የተናገረው በተዘጋው ቤት ጌታ ሲመጣ እጅግ የተደነቀው የክርስቶስን ትንሣኤ የመሰከረው ወንጌላዊ ቅዱስ ዮሐንስ የተናገረው ቃል ነው። እንደምታውቁት የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ እጅግ አስደናቂ ነው። በዚህ ዓለም ላይ በፍጥረት ሁሉ ላይ ይህን ትንሣኤ ማንም አስቀድሞ የሚያምነው አልነበረም። ትንሣኤ የለም። ቢኖር እንኳን ትክክለኛ ትንሣኤን የሚያምኑ የሉም። ፈሪሳውያን ትንሣኤ ሙታን አለው ብለው ያምናሉ። ግን ትንሣኤ ሙታናቸው ታጥቦ ጭቃ ነው። ሰው ከሞተ በኋላ ይነሳል። ከተነሳ በኋላ እንዲሁ ደግሞ ይሄኛው ዓለም ኑሮ ምን ይላል? ይቀጥላል። የተሻለ ከፍታ የለውም ብለው የሚያስተምሩ ናቸው። እና ጌታ ደግሞ የሰጠን ትንሣኤ ደግሞ ሰው ከሰማያዊ ክብር የሚካፈልበት፣ ሰማያዊ ልዕልና የሚያገኝበት፣ ምድራዊውና ደካማው ማንነታችን በብርሃናዊ ክብር የሚለወጥበት ትንሣኤ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ አሳይቷል። ለምሳሌ ክርስቶስ ሲነሳ መቃብሩ ላይ የተገነዘበት ልብስ መጀመሪያ ለብሶት የለበሰውን ልብስ ምን አድርገውታል? አይሁድ ተካፍለውታል፣ ዕጣ ተጣጥለውበታል። ደግሞ የገነዙበትን እነ ኒቆዲሞስ ምን ብሎታል? መግነዙ ለብቻው ነው የተገኘው። ግን ክርስቶስ በምንድን ነው የተነሳው? በብርሃናዊ ክብር ማለት ነው። ያ ማለት ክርስቶስ ለእኛ የሰጠን ትንሣኤ ምን አያስፈልገው? ይሄ ጨርቅ አያስፈልገው። እዚህ እንኳን የደመቀ ነገር የምንላቸው ነገር እንኳን ከስጋችንና ከነፍሳችን ውጭ አንድም መንፈሳዊ እንጂ ስጋዊ ማንነት ለብሰን እንደማንነሳ ክርስቶስ ምን ብሏል? አሳይቷል። እና ይህን ትንሣኤ ከተነሳ በኋላ ጌታ በተለያየ መንገድ ገልጦላቸዋል። የዛሬው ዕለት ምን ይባላል? ዳግም ትንሣኤ ይባላል። ክርስቶስ የተነሳው ስንት ቀን ነው? ተናገሩ። አቤት ትጠራጠራላችሁ እንዴ? ስንት ቀን ነው? አንድ ቀን ብቻ ነው አይደል? የክርስቶስ ትንሣኤ አንድ ቀን ነው። ግን ለሰዎች የተገለጠው ምን ስለሆነ ነው? በተደጋጋሚ ስለሆነ ነው። የዛሬው ዕለት ዳግም ትንሣኤ ይባላል። አግብኦተ ግብር ፈጸምነ ተብሎም ይጠራል። ቅድም ምስራቀ ፀሐይ እስከ ዓረብ ይትአኮስ ስሙ ለእግዚአብሔር፣ የእግዚአብሔር ስም ከዓለም ዳርቻ እስከ ዓለም ዳርቻ ትንሣኤን ለሰጠን ላወጀልን አምላክ ምን ይገባዋል? ምስጋና ይገባዋል ብላ ቤተ ክርስቲያን አውጃለች። የዮሐንስ ወንጌል ምዕራፍ 17 ላይ ያለው ሙሉ ቃሉ ተነቧል። ጌታ በምሴተ ሐሙስ ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ የሰጠኝን ስራ ምን ብያለሁ? ጨርሻለሁ። የማዳን ስራዬን ጨርሻለሁ። ገና መከራውን ሳይቀበል በፈቃዱ ስለሚቀበለው
ድንገት እንደ ሰዎች የሚመጣበት ሞት ሳይሆን በፈቃዱ ሞቶ የሚነሳ አምላክ ስለሆነ ቀድሞ ከትንሣኤውና ከስቅለቱ በፊት ምን አለ? ተናገረ። ስምህን ነግሬያቸዋለሁ፣ ዓለም ሳይፈጠር ዘመን ሳይቆጠር በነበረው ክብሬ ምን በለኝ? አክብረኝ። በምስጋና ዓለም ሳይፈጠር በነበረው ክብሬ ምን በለኝ? አክብረኝ። ምን ማለት ነው? ክርስቶስ ሳይከብር ኖሮ ማለት አይደለም። ያ የለበሰው ሥጋ መለኮታዊ ስልጣንን ገንዘብ ያደረገ ክብር የሚገባው ነው። ቢሰቀል ቢታመም እንኳን ምን አይልም? ከክብሩ ምን አይልም? ዝቅ አይልም። ስለዚህ አምላክ እንዲህ ብሎ ምን አለ? ተናገረ። አሁን በዕለተ ሐሙስ ያንን ሳናከብረው ዛሬ ያከበርንበት ትልቁ ምክንያት ጌታ በዕለተ ሐሙስ ስራዬን ጨርሻለሁ ይበል እንጂ የሰራው ስራ የተገለጠው ለኛ ከምን በኋላ ነው? ከትንሣኤ በኋላ ነው። የማዳን ስራው ስቅለት ላይ ቢሆንም ራሱን አሳልፎ ሲሰጥ ቢሆንም ትንሣኤው ለኛ ምን ስለሆነ? ክብር ስለሆነ የሰጠን ስለሆነ። ስለዚህ ያን ሁሉ ከጨረሰ በኋላ እንደተናገረ ቤተክርስቲያን በዛሬው ዕለት ምን ትለዋለች? ይሄ አግቦተ ግብር ይባላል። ስራን መጨረስ ማስረከብ ማለት ነው። የማዳን ስራውን ክርስቶስ እንደጨረሰ ቤተክርስቲያን ምን ትላለች? ትመሰክራለች። አድኖኛል ሞቶልኛል ብላ ቤተክርስቲያን ማለት ህንፃው ብቻ አይደለም፣ የኛ ህይወት ምን ይላል? ይመሰክራል ማለት። በሌላ አጠራር ደግሞ ክርስቶስ ይሄንን ቃል ለኛ ያስተላለፈው የምናስበው ነገር አለ። የተሰጠን ምን አለ? ስራ አለ አይደል? የለም እንዴ? ጨርሳቸዋል? የጨረሰ ክርስቲያን አለው? የጨረሰ አለ? የጀመረስ? ያው ጅማሬ ከተባለ ይሄም ጅማሬ ነው አይደል? በተለያየ መንገድ በደረጃ ምን ሆነናል? ጀምረናል። ስለዚህ በተለያየ መንገድ በዓለማዊ ስራችን፣ በአገልግሎታችን፣ በኃላፊነታችን በእያንዳንዱ ነገር እግዚአብሔር የሰጠን ኃላፊነት አለ። እሱ እንድናስበው ነው። ጨርሶ ማስረከብ፣ አለመወቀስ እንደሚጠበቅብን እንድናውቅ ነው ቤተክርስቲያን የምትሰብከው ማለት ነው። ሁለተኛው እንደምታውቁት ዳግም ትንሣኤ ይባላል። ዳግም ትንሣኤ የተባለው አንደኛው በዕለተ ትንሣኤ የሚባለው የሚቀርበው ስብሐተ እግዚአብሔር ሙሉ ለሙሉ ምን ይላል? ዛሬ ድጋሚ ይቀርባል እንደ ትንሣኤ ማለት ነው። እና ዳግም ትንሣኤ ማለት እንደ ትንሣኤ የሚታሰብ ነው። ሁለተኛው ግን ለሐዋርያት በሙሉ ጌታ ምን ያለበት ራሱን የገለጠበት ነው። ያ ዳግም ትንሣኤ የሚባልበት ትልቁ ምክንያት ዳግመኛ ስለተገለጠላቸው፣ በተለይም ደግሞ ቶማስ ካላየሁት አላምንም ብቻ ሳይሆን ምን ካላልኩት ካልዳሰስኩት ምን አለን አላምንም ብሎ እና በዮሐንስ ወንጌል ሙሉ ታሪኩን ስለ ትንሣኤው ከቁጥር ምዕራፍ 20 ከቁጥር 1 ጀምሮ ታገኙታላችሁ። የሉቃስ ወንጌል ምዕራፍ 24ም እንዲሁ ጌታ ከተነሳ በኋላ በመጀመሪያ የተገለጠው ለማን ነው? ለመግደላዊት ማርያም። ከዛ በኋላ ለጴጥሮስ ተገልጧል። ከዛ በኋላ ጌታ አልተነሳም ብለው ተስፋ ቆርጠው መረጃ ኖሯቸው ነገር ግን እርግጠኛ ሳይሆኑ ወደ ኤማሁስ ሲሄዱ የነበሩ ሰዎችን ምን አላቸው? አብሯቸው ዋለና እንዲመለሱ አደረጋቸው። እነዛ ሰዎች ሮጠው መጡና ሲሄዱ የዋሉ ሰዎች በሌሊት ያንን የምስራች ለጓደኞቻችን መናገር አለብን ብለው በተዘጋ ቤት ተገናኝተው ያንን በጎዳና የነበረውን እንጀራ ሲቆርስላቸው እንዴት እንደባረካቸው እንዴት አይናቸው እንደተከፈተ ገና መናገር ሲጀምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት በመካከላቸው ቆመና ሰላም ለእናንተ ይሁን ብሎ ሰላማቸውን መለሰላቸው። ክብርና ምስጋና ለስሙ ይሁን። አመስግኖት እግዚአብሔር። እና ክርስቶስ በእያንዳንዱ መገለጥ የሚገርማችሁ ለመገለጥ ብቻ አይደለም የሚገለጥላቸው፣ ችግራቸውን ለመፍታት ምናቸውን ለመፍታት ችግራቸውን ለመፍታት ነው። የመጀመሪያው ቀን መግደላዊት ማርያም ስታለቅስ አግኝቶ፣ ሐዋርያት አይሁድን ፈርተው ተጨንቀው አግኝቶ፣ በኤማሁስ መንገድ ተስፋ ቆርጠው አግኝቶ ምን ብሎላቸዋል? ተገልጦላቸዋል። ከትንሣኤ በፊት ክርስቶስ በገሃድ ብዙ ጊዜ ያስተምሯቸዋል። መገለጥ ግን ጥቂት፣ መሰወር ጥቂት ጊዜ ነበረ። አንዳንድ ጊዜ ይሰወር ነበረ። ነገር ግን ብዙ ጊዜ አብሯቸው ነበር ከሐዋርያት። ከትንሣኤ በኋላ ደግሞ ብዙ ጊዜ መሰወር አለ፣ ጥቂት ጊዜ ደግሞ ምን አለ? መገለጥ አለ። ጥቂት ተገልጦላቸዋል፣ ግን ከትንሣኤ በፊት እንደነበረው አይደለም። ከተነሳ በኋላ
ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲገለጥላቸው ወቶማስኒ ያሉ ምስሌሆሙ ቶማስ ከነሱ ጋር አልነበረም ይላል። ስለዚህ መጣና ሪናሁ ለእግዚእነ ጌታን እኮ አየነው አሉት። ምን አለው? እንደምታውቁት ሁልጊዜ እንደሰማችሁ ቶማስ ደግሞ እንደው ብዙ ጊዜ ይጎርልበታል። ብዙ ጊዜ ጌታ እንኳን አልዓዛርን ላስነሳው እሄዳለሁ ሲል በዮሐንስ ወንጌል ምዕራፍ 11 ላይ ምንድን ያለው? እኛም ከሱ ጋር እንሞት ዘንድ ምን እንበል እንሂድ አለ። ያው ሞት ነው የሚታየው። ለምን? ትንሣኤ ሙታንን አያምንም። ግን ክርስቶስ ትንሣኤና ሕይወት እኔ ነኝ ያለውን አምላክ ብዙ ጊዜ ሰምቶታል። ከትንሣኤው ጋር እየሄደ የሚታየው ሞት ነበር እና ከሰዱቃውያን ወገን ስለሆነ ቶማስ ትንሣኤ ያለ አይመስለውም ነበር። ልማድ ደግሞ መጥፎ አይደለም። ምን ብትማሩ ምን ብታውቁ ልማድ ቶሎ አይለቅ። የያዝነን ልማድ ብዙ ጊዜ እንዳንለወጥ ያደርገናል እና ቶማስ እንኳን ሳይገኝ ተነግሮት ይቅርና ቢገኝ እንኳን ለሱ ምን ያህል ጭንቅ እንደሆነ ትንሣኤ ያውቀዋል። ስለዚህ ይህን የሚያውቅ እግዚአብሔር ወይ በዕለቱ ሐዋርያት ሲገለጥላቸው ጌታ ቶማስ አልነበረም። የዕለቱ ዕለት ለምን እነዚያ የኤማሁስ መንገደኞች በዛው ሊቀሩ አልነበር? ድንገት አብሯቸው ስለተገኘ እንጂ። ስለዚህ ከ11ዱ መካከል ቶማስ ነበረ። ነገር ግን በዕለቱ ስላልነበረ መጥተው ሲነግሩት ጌታን እኮ አገኘ ነው በተዘጋ ቤት ተገኝቶ ምን አለን? ሰላም ለእናንተ ይሁን ብሎ ሰላም ሰጠን ብለው ነገሩት። ከዚህ በኋላ ግን ቶማስ ምን አለ ይላል? እጅና እግሩን የተወጋውን እጅና እግሩን ካላየው ምን አልልም አላምንም። እሱ ብቻ አይደለም፣ የቸነከሩትን እጆቹን እግሮቹን ካላየው፣ ጣቶቼንም ሰድጄ ካልዳሰስኩት፣ እጄንም ወደ ወገቡ አስገብቼ ጎኑን በጦር ሲወጋ ያየነውን ጎኑን ካላየው ምን አልልም አላምንም አለ። አስተውሉ። ሰዱቃውያን እንኳን ስጋው አልቆ አጥንቱ እስኪታይ ድረስ የተገረፈና ያን ሁሉ ጽዋተው መከራ የተቀበለ አካል ይቅርና እንዲሁ ሰው ሞቶ እንኳን ትንሣኤ የለውም ብለው የሚያምኑ ናቸው። ስለዚህ ይህን ካላየው ምን አልልም ማለት አላምንም ማለት እና የኢራቅሊስ የሚባል ታላቅ የቤተክርስቲያን ሊቅ ሲናገር ምን ይላል? የቶማስን ጌታ ለቶማስ የተገለጠለት መገለጥ የጌታ ትሕትናውን ያሳያል ይላል። ምኑን? ትሕትናውን። ለአንድ ሰው ብሎ ናዳ ያሰኛል። እግዚአብሔር በፈቃዳችን እንደሱ ሳይሆን እንደኛ ፈቃድ ምን ይላል? ያደርግልናል። ግን ሁልጊዜ እንደኛ ፈቃድ አይደለም። ቶማስን ከተገለጠለት በኋላ የነገረው ነገር አለ አይደል? ያመንክ እንጂ ምን አትሁን፣ የተጠራጠርህ አትሁን። አንተ ስላየ ምናል አመን። ሌሎች ደግሞ ሳያዩ የሚያምኑ ናቸው ብፁዓን። ለመደነቅ ከፈለጋቸው እንደ ቶማስ ሁልጊዜ ምን በሉ? ዳሰን ሳይሆን በማየት ሳይሆን በእምነት ምን እንላለን? እናስተውላለን። እና ቶማስ ጠየቀ፣ ልዳሰው ብሎ ጠየቀ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በስምንተኛው ቀን ቶማስ ባለበት ቤት በር ዘግተው ሳለ ድንገት አይሁድን ስለፈሩ፣ ያው በክርስቶስ ሥጋ ጉዳይ አይሁድ ብዙ ጭቅጭቅ ብዙ አጀንዳ መዘዋል። የሚሉት ቢያጡ ምን ብለዋል? ሐዋርያት ሥጋውን ምን ብለውታል? ደብቀውታል። ጀግና ከሆኑ እንኳን ሥጋ ሊደብቁ ይቅርና ከመካከላቸው ነጥቀው ሲወስዱት ዝመርን እንዲህ ያሉት። በሕይወት እያለ ያልቆሙለትን በሌሊት ሄደው ከመቃብር ሥጋውን ይወስዳሉ። ይሄ የአይሁድ ግብዝነትን ያሳያል። እሱ ብቻ አይደለም፣ ከ500 በላይ ወታደር ምን አሉ? አሰለፉ። ግን እንዲያው ጌታ ቢነሳ እነዛ ወታደሮች አትነሳም ተኛ ሊሉት ነው? ምን ሊያደርጉት ነው? ይሄ የአይሁድ ግብዝነታቸው ነው። ለምን ያንን ቤተ መቅደስ ስብነቴን አፍርሱትና ምን እለዋለሁ በሶስተኛው ቀን እሰራዋለሁ አነሳዋለሁ ብሎ ትንሣኤ ነግሯቸው ስለነበረ ፈርተው አይሁድ ይጠብቁት ነበር። እና ከዛ መካከል ጌታን የሚያነሳው ሥጋውን የሚወስደው ፈልጎ ይመጣል ብለው ሳይሆን እንደው ከችግራቸው የተነሳ ከአመፃቸው የተነሳ ነው። ታውቃላችሁ፣ ግፈኛ ሰው ምንም ቢያደርግ አይረካም ማለት እንቅልፍ አይወስደውም። ምንም ቢያደርግ፣ ምንም መረጃ ቢያጠፋ፣ ምንም ቢያደርግ ክፉ የሰራ ሰው ሐሰት የተናገረ ሰው ምን አይልም፣ አያርፍም፣ ይማንናል፣ ይቃዣል። አይሁድ ይህን ስላደረጉ እንቅልፍ ነሳቸው።
መቃብሩን ጠበቁ። ሞተ ድል አድርጎ ምን አለ? ተነሳ። በተዘጋ ቤት ገባና ቶማስን ባለበት ቦታ ምን አለ? ተገለጠላቸውና ወቆመ ማእከሎሙ ወይቤሎሙ ሰላም ለክሙ፣ በመካከላቸው ቆመና ሰላም ለእናንተ ይሁናልና ሰላማቸውን መለሰላቸው። ክብርና ምስጋና ለስሙ ይሁን። ያ አምላክ ደግመኛ በተዘጋ ቤት ስለተገለጠላቸው ዳግም ትንሣኤ የሚባለው ለዚህ ነው። በተዘጋ ቤት አባ ሕርያቆስ የተባለ ኢትዮጵያዊ ሊቅ ሲናገር በቀዳሚት መጽሐፈ አርጋኖን ላይ ምን ይላል? አነክርኬ ተኬኖቶ ለወልደ አብ ዘያረሃ ወሰለስተ አናቅጸ፣ ሶስት በሮችን ያልከፈተ ሶስት በሮችን ሳይከፍት ገብቶ የወጣውን ወይም ደግሞ የወጣውን የወልድን የአብን ልጅ የወልድን ጥበቡን ምን እላለሁ አለ? አደንቃለሁ። በመጠበቡ በእነዚህ ምን እላለሁ አለ? እደነቃለሁ። እነዚህ ምንድናቸው አለ? የመጀመሪያው በሕቱም ድንግልና ተጸንሶ በሕቱም ድንግልና ምን ማለቱ ነው አለ? መወለዱ ነው አለ። ማኅተመ ድንግልናዋ ምን ሳይፈታ ተጸነሰ፣ እንዲሁም ሲወለድ በዚህ እደነቃለሁ አለ። ሁለተኛው በተዘጋ መቃብሩ ምን ሳይከፈት በኋላ ነው ሰዎች እንዲያምኑ የእግዚአብሔር መልአክ መጥቶ ሲቀመጥባት ድንጋይዋን ምን አላት? አንከባለላት ወነበረ ዲቢያ። ከዛ በኋላ ድንጋይዋ ላይ ተቀመጠኝ እንጂ መቃብሩ ዝግ ነው። ማን ሲነሳ? ክርስቶስ ሲነሳ። ስለዚህ ሁለተኛው ይሄ ነው አለ። ሶስተኛው ደግሞ በተዘጋ ቤት ምን ማለቱ ነው አለ? መገኘቱ ነው አለ። ወበይን ተክሌቲሰ ረክብ ምክንያት፣ ስለ ሁለቱ ነገር ግን አለ ምሳሌ ያገኝላቸዋለሁ አለ። በምን? በተዘጋ መቃብር ትንሣኤ ማድረጉን ነቢዩ ዳንኤል በአንበሶች ጉድጓድ ሳለ የእግዚአብሔር መልአክ ዳንኤልን ከኢየሩሳሌም ወደ ምን? ወደ ፋርስ ባቢሎን የራስ ፀጉሩን ይዞ ምን አለው ይላል? ወስዶ ድንጋዩ ሳይነሳ የእግዚአብሔር መልአክ ቅዱስ ሚካኤል ምን አደረገው? ከዳንኤል ጋር አገናኘው። የምስሩን ምግብ ለማን ሰጠው? ለዳንኤል ሰጠው። ዳንኤል አሁንም የእግዚአብሔር መልአክ ድንጋዩ ሳይነሳ ምን አደረገ? ዕንባቆምን ወደ ሀገሩ መለሰው። ይሄ ለምኑ ምሳሌ ነው አለ? በተዘጋ መቃብር የተነሳው አምላክ ለቅዱሳኑ እንዲህ ስላደረገ ቅዱሳኑን በተዘጋ ጉድጓድ ውስጥ የሚያስገባ ከሆነ እሱ በተዘጋ መቃብር ትንሣኤ ማድረጉ ምንድን ነው አለ? ምሳሌ ጥላ ነው። ስለዚህ ምክንያት አገኝለታለሁ፣ ምሳሌ አገኝለታለሁ። ሁለተኛው ደግሞ በተዘጋ በር ስለመገኘቱ ማለት ነው። ሁለት ጊዜ ሐዋርያት በተዘጋ ቤት ተገኝቷል፣ ለሐዋርያት ተገልጧል። ለዚህ ደግሞ በሐዋርያት ሥራ ምዕራፍ 12 ቁጥር 6 ላይ ቅዱስ ጴጥሮስ በእስር ቤት በሰንሰለት ታስሮ ሳለ አሁንም የእግዚአብሔር መልአክ ገባና ጴጥሮስን ቀሰቀሰው፣ ና ውጣ አለው። የእግዚአብሔር መልአክ እየመራው ከተዘጋው እስር ቤት ምን አለ? ወጣ። ሶስቱም የተዘጋ በር ምን አይልም? አልተከፈተም። ጴጥሮስ ግን ምን ብሏል? አልፏል። በቅዱሳኑ እንዲህ ያደረገ አምላክ በተዘጋ በር ምን ብሏል? ተገኝቷል። ስለ ማኅተመ ድንግልናዋና በሕቱም ድንግልና ተጸንሶ ስለመወለዱ ግን አለ የዛ በር ግን ምን አላገኝለትም አለ። ምሳሌ እንዲያው የሚመስል እንኳን ምን አልለትም አላገኝለትምና ስለ ማኅተመ ድንግልናሽ ምስጢር እጹብ እጹብ እያልኩ ደጅ ስጸና ምን እላለሁ? እኖራለሁ፣ ስደነቅ እኖራለሁ። ስለዚህ ሶስት በሮችን ሳይከፍት ወጥቷል። ሶስት በሮች የተባሉ ማኅተመ ድንግልና፣ የመቃብር ድንጋይ እንዲሁም ደግሞ የተዘጋ ቤት ነው። ክርስቶስ በተዘጋው ቤት ስለመገኘቱ ሁለት ምክንያቶች አሉት። ስንት አልኳችሁ? ሁለት ምሳሌዎች። የመጀመሪያው በጎ ምሳሌ የሚባለው ማኅተመ መቃብር፣ ማኅተመ በር ወይም ደግሞ ሆህት የተዘጋው በር የኛ ልብ ምሳሌ ነው። ሰው መንፈሳዊ ሳይሆን ስጋዊ ስሜቶቹን ከዘጋ ማን ይገለጥለታል? እግዚአብሔር ይገለጥለታል። ስጋዊ ስሜቶቻችን፣ ዓይናችን፣ አይምሯችን፣ ሐሳባችን፣ አንደበታችን፣ ጆሮአችን ስጋዊ ነገር ከማዳመጥ ሲዘጋና መንፈሳዊ ነገር ለመስማት ሲዘጋጅ ምን ይላለሁ? እኔ አድርበታለሁ፣ እኔ እገለጥበታለሁ።
ሕዋሳቱን ሰብስቦ ሕዋሳቱን ዘግቶ ወደ እኔ የሚጸልይ ቢኖር በመካከል ተገኝቼ ምን እለዋለሁ? ሰላም እሰጠዋለሁ። ተጨንቆ ቢጠራኝ ሰላም እሰጠዋለሁ ብሎ ሲናገር ምን አለ? በተዘጋ ሕዋሳት ውስጥ እግዚአብሔር ለሱ ብለን ምድራዊ ነገሮችን ዘግተን ለመንፈሳዊ ነገር ስንዘጋጅ ከኛ ጋር እንደሚገኝ ማለት ነው። አሁን እኛ አባታችን ወይ ለማለት እንኳን ህሊናችን ይሰበሰባል። ሌላውን ተውትና እንደው አንዷን ጸሎት ለመጸለይ እንኳን ይሄ ሌላውን ይሄ የዓለሙን ሁከትና ግርግር ብቻ ረስተን መንፈሳዊ ነገር ብቻ እያሰብን እንጸልያለን። እግዚአብሔር ብቻ እየታየን እንጸልያለን። ሕዋሳትን መዝጋት ማለት ያ ነው። እኛ ብዙ ጸሎት አለን፣ ብዙ ልመና አለን፣ ብዙ ምስጋና አለን። አንዷን እንኳን በሰቂለ ህሊና በነቂሃ ልቡና ማቅረብ አቅቶን ነው የምንቸገረውና ሁላችንም ህሊናችን እንድንሰበስብ አምላካችን ምን ይበለን? ማስተዋሉን ያደለን። በሁለተኛ ደረጃ በተዘጋ ማለት ተስፋ በቆረጠ ማንነት ውስጥ ድንገት ስንጠራው የሚገኝ ማን ብቻ ነው? እግዚአብሔር ብቻ ነው። ተስፋ ስንቆርጥ በር ስንዘጋ እንደምታውቁ ወዳጅ እንኳን ምን ይለናል? ይለየናል። ጌታ እኮ በተዘጋ ቤት የተገኘው የሚገርማችሁ እነሱንም ላለማወቅ ነው። አንደኛ ትንሣኤውን ሊገልጥላቸው ነው። መለኮታዊ ስልጣን ያለው አምላክ መሆኑን በተዘጋ ቤት ተገኘ። ያ ደግሞ አካል የሚዳሰስ አካል እንዳለው ደግሞ ቶማስን ምን አለው? ናና ዳሰኛል። እንዲዳስሰው አደረገ። ይሄ ሁለቱ እጅግ የሚደንቅ ነው። ግን የተገኘላቸው አይሁድን ስለፈሩ በር ዘግተዋል። ቢያንኳኳ ምን ይላሉ? ይሸበራሉ፣ ይደነግጣሉ። ስለዚህ ምን አለ? ገባ። ቁስሉን አሳያቸው። የፍቅር ቁስል ነው። ያ መከራው የለም እኮ ከትንሣኤው በኋላ መከራው ተሽሯል። ግን በእጆቹ ላይ ያሉት የችንካር ምልክቶች ግን ምን አሉ? አሉ። ለፍቅር የቆሰላቸው መሆኑ ስለኛ የከፈለው ዋጋ ስለመሆኑ ለመናገር እነዛ ቁስሎች ምን አይሉ አይጠፉም። ስለማን ስለተከፈሉ? ስለ ሰው ልጆች ሁሉ ሰውን ከእግዚአብሔር ጋር የሰውን ቁስል ሁሉ የሰውን መከራ ሁሉ ያስወገዱ ችንካሮች ስለሆኑ ችንካር ነው። አያችሁ፣ ግርፋቱ አይደለም ያለው። ምኑ ነው ያለው? አቤት ተናገሩት። ምንድን ነው ያለው? ያማል እንዴ? ተናገሩታ። ችንካር አይደል? ችንካር ምን የሚል ነው? የሚያጣብቅ ነው አይደል? ምን የሚል ነው? ከኛ ጋር መጣበቁን በፍቅር ከሱ ጋር ተጣብቀን መኖራችንን ለማሳየት ያ የእጆቹ ምጥረት ወይም ደግሞ የተሸነከረበት ምልክት ምን አላለም? አልጠፋም። አሳያቸው። ይሄን በነቢዩ ዘካርያስ እንደተነገረው በእጆቹ ያሉ ቁስል ይህም ምንድን ነው ብለው ይጠይቁታል። እሱ ምን አለ? በወዳጆቼ ቤት ምን ያልኩት የቆሰልኩት ነው ቁስል ነው ይላል። እና ያ ቁስል ምን አይልም? አይጠፋም ለዘላለም። ህመማችንን የወሰደ መከራችንን ያቀለለ ስለሆነ ስለዚህ እንደዚህ አድርጎ ለቶማስና ለሐዋርያት ሁሉ ተገልጦ ሁሉም በአንድነት የክርስቶስን ትንሣኤ ምን እንዲሉ እንዲያምኑ እንዲረዱ አድርጎ ሰላምን መልሶላቸዋል። ዛሬ አሁን በጣም ብዙ የተዘጋ ቤት አለ፣ የተዘጋ ነገር አለ በህይወታችን በኑሯችን። ማን ያስተካክለው? ማን ሰላም ይስጠን? እሱ ብቻ ነው፣ ሌላ ማንም አያደርግም። ሐዋርያትን ቀድሞ ነግሯቸዋል። በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ጀምሮ ስታነቡ አማን አማን እብለክሙ ከመ ትላክው ወትላክው አንትሙ፣ እናንተ ፈጽማችሁ እንደምታዝኑ ወዓለምሰ ይትፌሳህ፣ ዓለም ደግሞ እንደሚደሰት ምን እላችኋለሁ? እነግራችኋለሁ። ነገር ግን ደስታ ሐዘናችሁ ወደ ምን? ወደ ደስታ ምን ይላል? ይለወጣል። ያ ያልፋል፣ የመከራው ጊዜ ያልፋል። ሴት መውለጃዋ በደረሰ ጊዜ ምን እንደምትጨነቅ እስመ በጽሐ ጊዜሃ፣ የመውለጃዋ ጊዜ ምጡ ሲደርስ ምን ስለምትል እንደምትጨነቅ፣ ነገር ግን አለ ወእምከመ ወለደት እጓላ ይትዘከሮን ከለሕማሙ፣ መከራዋን ልጁን ከታቀፈች በኋላ ምን ትለዋለች? ትረሳዋለች አይደል? ያማጣችሁ ምጥን ያያችሁ ሰዎች ልጅ ከታቀፋችሁ በኋላ አትረሱትም ወይ? እግዚአብሔር እንዲህ ነው ሐዘን የሚያስረሳው። ሐዋርያት አዝነዋል፣ ተሰብረዋል፣ ብዙ ሆነዋል። ነገር ግን በትንሣኤው ምን ብሎላቸዋል? ሽሮላቸዋል። እኛም በዚህ በሰሙነ ሕማማት ከዛም በፊት በነበረው ልመናችን እግዚአብሔርን በጾም በጸሎት ስለ ሀገራችን ስለ ሕዝባችን ጸለይናል። እግዚአብሔር ሰላሙን ያምጣልን። ብዙ አዝነናል፣ ብዙ ተጨንቀናል። የሰላም አምላክ እሱ ስለሆነ ራሱ ሰላማችን ስመኪያው ሰላም ነው፣ እርሱ ሰላማችን ነው እንዳለ ቅዱስ ጳውሎስ
የሰዎችን ሁሉ ሰላም የሚመልስ አምላክ ስለሆነ በብዙ መንገድ የተጨነቅን፣ በብዙ መንገድ ያዘን፣ በብዙ መንገድ የምንሰለሰል ሁላችንም እርሱ የሰላምን ድምፅ እንዲያሰማን አምላካችን ለሁላችንም ማስተዋሉን ያድለን። በሮች ተዘግተው ሳሉ ኢየሱስ ምን አለ? ገባ። በሕይወታችን በተዘጉ ነገሮች ሁሉ እግዚአብሔር መግቢያ የለውም አንልም። በማንኛውም ነገር በየትኛውም ጉዳይ ሰው ምክንያት አይኖረውም። በዚህ መንገድ ገብቼ እንዴት ላድነው ይችላለሁ? ነገሩ እኮ ተበላሽቷል ይለናል። እግዚአብሔር ግን መግቢያ ያጣም። እኛ ምን ካላል? በሩን ምን ካላል? እኛ ከዘጋነው ነው ችግሩ። አያችሁ፣ እኛ በሩን ከዘጋነው ግን ምን ቢከፈት ምን ወለል ቢል ክርስቶስ ወደኛ ሕይወት አይገባም። ለምን? እኛን ፈቃዳችን ይፈልጋል እግዚአብሔር። ለዚህ እኮ ነው በሩን ክፈቱ አይደል ያለው? መኳንንት በሩን ይሉን ክፈቱ። አሁን እኛ ችግር የዘጋው በር ሳይሆን ያለን ተስፋ መቁረጥ የዘጋው በር ስለሆነ፣ አለማመን የዘጋው በር ስለሆነ እሱን በር ከፍተን የችግሮቻችን በር ደግሞ የማይከለክሉት አምላክ ስለሆነ ወደ ሕይወታችን ገብቶ ለእኛም ሰላምን እንዲሰጠን ፈቃዱ ይሆንልን። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።